ቪዲዮን ከወደዳችሁት ላይክ፣ ለሌሎች እንዲደርስ ከፈለጋችሁ ሼር በማድረግ ቤተሰብ ይሁኑ። ፈንታዬ ጎንደሬዋ ሩታ ጠፍታለች። አብርሽ ሆስፒታል ገባ። ምክንያቱም ሩታ የጠፋችው እንግዲህ ሩታ ብቻም ሳትሆን እንግዲህ ሩታ ነፍሰ ጥሩ እንደሆነች ሁላችንም እናውቃለን። ስለዚህ የአብርሽን ልጅ ይዛ ነው ማለት የጠፋችው። እሱም እንግዲህ የሆነው በአብርሽ ምክንያትና ምክንያት ብቻ ነው። ለምን አብርሽ ከ30 ሴቶች ጋራ እየተላላጠ እየተጋጋጠ ስለሆነ፣ ስለዚህ እሷ ደግሞ ሴት ልጅ ናትና ቅናት አሰቃያት። ስለዚህ ወታ እልም ብላለች። ስለዚህ አብርሽም እንግዲህ ራሱን ስቷል ማለት ነው። ስለዚህ አብርሽ ሆስፒታል ገብቷል ትላላችሁና እና ጥፋቱ የማን ነው ትላላችሁ? ውድ ቤተሰቦቻችን ጥፋቱ እንደኔ ጥፋቱ የአብርሽ ነው ብዬ ነው የማስበው ማለት ነው። የአብርሽም የዛችን ነፃነት የምትባለው ግለሰብም ምክንያቱም ሩታና አብርሽ 1 ዓመታቸው አልፎ ወደ ሁለተኛ ገብተዋል። ስለዚህ ያኔ የት ነበረች? አሁን በተለይ ከተጋቡ በኋላ እና ሩታ ካረገዜ በኋላ አብርሽ የድሮ ፍቅረኛ ነው ገለመሌ ገለመሌ እያለች የድሮ ቪዲዮዎችን አውጥታ ከትዳራቸው የበጠበጠቻቸው ነፃነት ናት ማለት ነው። ለሱም ተጠያቂ ትሆናለች ነፃነት ማለት ነው። ነገር ግን ነፃነት ተጠያቂ ሆና ያለ አብርሽም ቢሆን ጥፋት አለበት ብዬ ነው ማስብ፣ እንደኔ ማለት ነው። ስለዚህ ይቺ ልጅ ማርገዟን እያወቀ መንከባከብ ሲገባው እሱ ግን ሌላ ውስጥ ነው የገባው ማለት ነው። ስለዚህ እንግዲህ ሩታ የት እንዳለች አይታወቅም። በቀደም ለታ እንዳያችሁት ቤተሰቦች ጋር ልሄድ ነው ነበረ ያለችው ማለት ነው። ነገር ግን ቤተሰቦቿስ እንዴት ብላ ነው የምትሄደው? ከቤተሰቦቿስ በምን አይኗ ነው የምትሄድ? ከእናቷ ጋርና ከእህቷ ጋር ብትታረቅም ነገር ግን ከወንድሟ ጋርም ከአባቷ ጋርም እንዳልታረቀች ሁላችንም እናውቃለን ማለት ነው። ስለዚህ በፊት አሻፈረኝ ብላ ወጥታ አሁን በምን አይኗ ነው ቤተሰብ ጋር የምትሄደው ማለት ነው። እና እንደኔ በጣም እፍረትና ሼም ነው ብዬ ነው የማስበው ማለት ነው። እና መሆን የለበትም። በእርግጥ አባቷን ይቅርታ ጠይቃ ቢሆን እናቷን ይቅርታ እንዳለችው አባቷን ይቅርታ ብላ ወንድሟንም ቢሆን ይቅርታ ጠይቃ ቢሆን ኦኬ ትሄድ። ምክንያቱም የወለደ ነውና አይጥሏትም። ነገር ግን አሁን ሁለተኛ ደግሞ እንደዚህ አንገት መድፋት ነው ለቤተሰብም ለእናት አባት ማለት ነው። ስለዚህ እንግዲህ የት እንዳለች እናቷ ጋር ትሄድ፣ እናቷ ጋር ትሄድ፣ ተከራይታ ትቀመጥ፣ ምን ትበል ሩታ የምናውቀው ነገር የለም ማለት ነው። ነገር ግን ሩታ የለችም፣ ጠፍታለች። ምክንያቱም በቃ ሰለቻት። ጭራሽ አብርሽ ከነፂ ጋር ታጅራ ሁሉ አብሮ ሄዷል አሉ። እናንተ አትገረሙም? አረ ጉድ! እናንተ ለካ ወንድና ድመት የኔ ነው አይባልም እኮ ጋይስ። እውነት ነው፣ ወንድና ድመት የኔ ነው አይባልም። ስለዚህ አብርሽ በጣም ጥፋተኛ አለበት እውነት። አንዳንዴ ሩታ ወደው ብትመጣም እንኳን ግዴታ ስለወደደችው ብቻ አንቺ እንደዚህ ወንድ ልጅ ወደሽ ምናምን እያላችሁ ተሽቃብጣላችሁ። እናንተ አሽቃባጮች አትፍረዱ፣ ይፈረድባችኋል። እውነቴን ነው የምላችሁ። በሰው ላይ መፍረድ ቀላል ነው፣ ሆኖ መገኘት ነው የሚከብደው እንጂ በሰው ላይ መፍረድ በጣም ቀላል ነው ብዬ ነው የማስበው፣ እንደኔ ማለት ነው። ምክንያቱም ሁልሽም እያንዳንድሽ የራስሽ ቁስል ይኖርሻል፣ የራስሽ ፕራይቬት የሆነ ነገር ይኖርሻል። አላችሁ አይደል እንዴ? ለምሳሌ አሁን ብዙዎች ሳይሆን አንዳንድ ሴቶች አላችሁ አይደል እንዴ? እቃችሁንም እሞሞያችሁን እየላካችሁ ለወንድ ልጅ ዋትሳፕ በቴሌግራም። ስለዚህ እንደዚህ ከማድረግ ደግሞ የሷ ወድሃለሁ ማለት ምንም ችግር የለውም። አታሽቃብጡ። እውነቴን ነው የምላችሁ። አንዳንድ አሽቃባጮች ያላችሁ የራሳችሁን ደብቃችሁ የሰው ጉድ የምታወጡ የምትመነጻጸሩ ማለት ነው። ስለዚህ ሴት ልጅ ናችሁና ነገ እንትን ይባላል። በቃ ወደደችው ምንድነው? ምን ይጠበስ? እሺ በቃ ትወደዋለች። ከወደደችው ምን ኃጢአት አይደለም። እሱ ማን ነውና ነው? አንድ ተራ ግለሰብ ነው እሱ። ሽንቅጥ ነበረችው እኮ እሷ። ስለዚህ ገና ለገና ወደዋለች እና አንቺ እንደዚህ ሆነሽ ምናምን እያላችሁ ድሮውን እንትን ልትቆሰቁሱ አይገባችሁም። አንዳንዴ እንደ ሰው መፍረድ አለብን። ገባችሁ? ምክንያቱም እዚህ ጋር ይችልሽ እንግዲህ እርጉዝ ናት ማለት ነው። ስለዚህ እርጉዙና ደግሞ መንከባከብ ሲገቡ ጭራሽ ሌላ ሴት ጋር ጭራሽ የቆየ ቪዲዮ እየወጡ ይችልሽ አይምሮዋን በጥብጧት። ስለዚህ ችጅ ምን ታድርግ? ቀይስ ደግሞ ሴት ልጅ አሉ በተፈጥሮ እናንተ ስታረግዝ ደግሞ ብጭጭት ነው አሉ የምትለው። እኔ እኮ አላቅም፣ እኔ ነግረውኝ ነው። በቃ በጣም ነው አሉ የምትበስጫቸው ምናምን ያማረኝ ነው የምትላሉ። ስለዚህ ችሽ ጉዙና ጭራሽ እሱ ሌላ ሴት ጋር እየተገባበዙ ምናምን ጭራሽ እዛ ቦታ ጅራ ሁሉ አብረው ሄደዋል አሉ። እና እንግዲህ ያለችበትን ምክንያት የት እንዳለ የሚታወቀው ነገር የለም። ግን ያው ያሳዝናል። አብርሽ በጣም ባለጌ ነው። እውነቴን ነው የምላችሁ። ነገኛም
ወንድ ነው የምናገባው አይደለ? ስለዚህ ያ ወንድ እንደ አብርሽ ቢሆንብን ደስ እንደማይለን ሁሉ አሁን ቢሆን አብዛኞቻችሁ ሩታን እየተቆጣችሁ ነው ያላችሁት ማለት ነው። ለምን ምን ትውደደው? ምንም ችግር የለውም። ትውደደው፣ መውደድ ጸጋ ነው። እና ወደደችው ማለት እኮ እንደዚህ እንደፈለገ እንዲማግጥ አይደለም አይደል እንዴ? እንዴ ምን ማለት ነው? በፊት እኮ እንደዚህ መማገጡን ባታውቅ ኖሮ እኮ እሷ እኮ አትፈልገውም ነበረ። ከፍቅር ጋርም ተለያይቻለሁ ብሎ ራሱ ነው ያወራ። ስላወራ እሷ በቃ ምንም እንደሌለው ስለምታውቅ ነው እንጂ ወይ ሴት ላይ አልተደረበችበትም ወይንም ባለትዳር አልተደረበችም። ስለዚህ ምን አድርግ እያላችሁ ነው የምታሽቃብጡት እናንተ? ቲክቶክ ላይ እየቆረጣችሁ ምናምን ትሰድባታላችሁ። ባይዘው ሌሽ ሐራም አለይኩም ሐራም ነው። እውነቴን ነው የምላችሁ። እና ውድና እየተከበራችሁ ቤተሰቦች ወይኔ ሰላም አላልኳችሁም እኮ ረስቼና ደግሞ አንዳንድ ልጆች ደግሞ አላችሁ አብርሽ ሩታ ትያለሽ ምናምን የምትሉ ልጆች አላችሁ። ካልተመቻችሁ አትምጡ ከቤቴ ማለት ነው። ኖርማል ነው፣ ምንም ችግር የለውም አለመምጣት ማለት ነው። ሌላ ውስጥ ሳትገቡ ማለት ነው። እና ይሄ ነው እላችኋለሁ ውድ ቤተሰቦች። በተረፈ እንዴት ናችሁ? ደህና ናችሁ? ሰላም ራሱ አላልኳችሁም። ረስቻ ቤት ወሬጥን ማለት ነው። እና ሰላም አላልኳችሁም። ሰላማችሁ ይብዛ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? አህለን ወሳህለን ጋይስ መርሃባ ብያለሁ። እና እንዴት ናችሁ? እና ይሄን ያህል ካወራን ስለ አብርሽና ስለ ሩታ ይበቃናል ማለት ነው። ወሬ አላብዛባችሁ። ለምን ቪዲዮ ስለማታዩ መጨረሻችሁ ቪዲዮ ስለማታዩ ማለት ነው ብዙም አላወራባችሁም። እና እንግዲህ ይሄ ነው ያለው ነገር ማለት ነው። ውድ ቤተሰቦቻችን ደግሞ ሙቀት ደግሞ አለ ማለት ነው። እና እየተጠነቀቃችሁ ውሃ ስትጠጡ ምናምን በጣም ዘንድሮ ሙቀቱ አልተለየባችሁም ጋይስ? እንደዚህ ዱባይም ሳውዲ ምናምን በቃ እኛ ጋር በጣም ኃይለኛ ሙቀት አለ እናንተ። ለነገሩ ኢትዮጵያ ራሱ ሙቀት ሳይኖር አይቀርም። እቺ ተንቢ የሆነ ሀገር ሄዳ ሶፋ እያስገባኝ ነው ወንበር በጣም ሙቀት አለ ምናምን ፊቴን እየጠረኩ ስትል አሳዘነችኝ። ስለዚህ አሁን ግንቦት ላይ ነው አይደል? ግንቦት ላይ እንዴት ዝናብ በሚጥልበት ጊዜ ሙቀት ነው ትላለህ? ያ ቤት እንደው እግዚአብሔር የፈጣሪ ቁጣ ሀገራችን ሰላም ያርግልን። የምር ቁጣ ነው ማለት ነው። በዚህ ሰዓት ዝናብ ካልጣል ደግሞ በጣም ከባድ ነው እውነት ለመናገር እግዚአብሔርን እና ፈጣሪ ሁሉንም ነገር ያስተካክለው ማለት ነው። ያሳዝናል። ምክንያቱም ዝናብ ካልጣለ በጣም ከባድ ነው። ገበሬው በምንድን ነው የሚዘራው? እና ፈጣሪ በቃ ይበልን። እንደ ኃጢአታችን እንዳይሆን ሳይሆን እንደሱ ቸርነት ይማረን እንጂ በጣም ከባድ ነው ያለው ነገር ማለት ነው። ይሄ ነው ውድ ቤተሰቦቼ፣ ራሳችሁን ጠብቁ። እናንተም በሙቀት ጊዜ በጣም በተለያዩ ነገሮችን እየሰማን ስለሆነ ቲክቶክ እህቶቼ ራሳችሁን እንትን ለማለት ራሳችሁን አትጉዱ ምናምን በቃ ብሉ ጠጡ፣ ያለውን ነገር ውሃ ጠጡ፣ ራሳችሁን ጠብቁ። እውነቴን ነው የምላችሁ። እናንተ ከሌላችሁ ማንም እኛን ዞር ብሎ አያየንም እውነት ለመናገር። እና ያው እንግዲህ ዛሬ ያለው ነገር ይሄ ነው። በተረፈ ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ፈጣሪ ኢትዮጵያን ሰላም ያድርግልን፣ ጦርነት በቃ ይበልን። እና ይሄ ነው እንግዲህ ያለው ነገር ማለት ነው። አዎ ስለዚህ ያው ሩታችንም እስከምትገኝ ድረስ በቃ እኛም እንግዲህ ያለን ማለት ነው። እንዲሁ ትላላችሁ አለን እንዲሁ አለን በእግዚአብሔር